ተወስን ስትይ የሚገርም ሆኗል። እንግዲህ አብርሃምን ከቤት ውጣ ብላ ሩታ ከቤት እንዲወጣ አድርገዋለች። በጣም ያሳዝናል በእውነት ሩታ መቸኮል አልነበረባትም። አብረው ቢኖሩ ቢያንስ ዛሬን እንኳን አብረው ቢያድሩ ጥሩ ነበረ። ነገር ግን ያው ካንቺ ጋር ልሁን ቢያንስ ቤት ተከራይቼ ወይም ቤት እስከማገኝ ድረስ አብረን ብንሆንስ ልጁን ሊለው ይችላል። አንቺን ብቻሽን ከምትሆኚ ልጁን እኔ ደንብ ማገዝ እችላለሁ ብሎ ቢጠይቃትም ያው እምቢ ብላለች። የአብርሃም ትልቁ ጥፋቱ አቤልን ይዞ መምጣት አልነበረበትም። ምክንያቱም በእኛ ህይወት ማንንም የትኛውም ጓደኞቼ አይገቡም በሚል ቃልም ጭምር ገብቶላት ነበረ። ግን ያን ቃሉን አጥፎ ያው አቤልን ይዞ የመጣበት ሁኔታ ትንሽ አግባብነት የሌለው ነው። ቢሆንም ግን ሩታ እሺ ብላ አብርሃምን ብትቀበለው ጥሩ ነበረ፣ ግን አልሆነም። እስኪ የተወሰነ ከቪዲዮ እንከታተል። እንዲያስኩልሽ ለዚህ ድንገት እንኳን ቢነሳ አንተሽ እንዲነሳሽ ይድልሻል። እኔ ልጅ አይከብደኝም፣ ችግር የለውም። አንተ ብቻ አትጨናነቅ። እንግዲህ እንዳዳመጣችሁት ነው። ምክንያቱም እኔ ልጄ አይከብደኝም፣ ስለዚህ አንተ ብትኖር ባትኖርም ችግር የለውም፣ አንተ ብቻ አትጨናነቅ በሚልም ጭምር ያው እንዲሄድ ፈቃደኛ ሆናለች። ሩታ በጣም ለምኗታል፣ ቢለምናትም አልሰማም ብላለች። ነገር ግን ዛሬ አዲሱን ቤት እንደገቡ ቢያንስ አብሯት ቢያድር ጥሩ ነበረ። ያ ግን የሚሆን አይመስለኝም። ሩታ በጣም ቁርጥ ያረገች ነው የሚመስለው። በጣም ያሳዝናል። ምክንያቱም ያው ጥሩ ደስታ ላይ ነበሩ። ያው አባትም የሩታም አክስት የሁለቱን ደስታ ጠብቀው ነበረ። አብረው ይሆናሉ በሚል ብዙዎቹ ጠብቀው ነበረ። ለጠላት ደስ እንዳይለውም ጭምር ተፈልጎ ነበረ። ነገር ግን ያው አልተሳካም። አሁንም የተሳካ አይመስለኝም። አብርሃም ሻንጣውን ይዟል፣ ልብሱን ይዟል። ከጓደኛው ከአቤል ጋር በመሆን ያለውን ነገር በሙሉ ይዞ ለመውጣት በዝግጅት ላይ የሆነበት ሁኔታ ነው ያለው። ሩታ እንግዲህ ፊት ነስተዋለች። በጣም ያሳዝናል በእውነት። አብረው ቢሆኑ በጣም ጥሩ ነበረ። የብዙዎቻችን ምኞት የነበረው ያው አብረው ቢሆኑ ነበረ። ስለዚህ ይህን ታሪክ የተከታተሉ ቤቱን ሰብስክራይብ በማድረግ እንዳይረሱ፣ ለሌሎች እንዲደርስ ሼር፣ ላይክ በማድረግ ያው ሚዲያው ከፍ እንዲል ታደርጉ ዘንድ እንጠይቃለን። አብርሃም ልጁን ተሰነባብቷል። ያው እንግዲህ የመጨረሻውን ቻው የሚለውን ቃሉን ጭምር ከባለቤቱ ጋር ተለዋውጦ ያው አብርሃም ሻንጣውን ይዞ ከቤቱ ወጥቷል። ስለዚህ ተከራይቼ እኖራለሁ በሚልም ጭምር ነው እንግዲህ። ስለዚህ አሁን አብርሃምና ሩታ ተመልሰው ይታረቃሉ የሚለውን እስኪ በአስተያየት በኮሜንት እንድሰጡኝ ጠይቃለሁኝ። አመሰግናለሁ። የዛሬን በዚህ ጨረስኩኝ። ቸሪክ ተመን አብርሃም ተመልሶ ይመጣ ይሆን ወይ? እስኪ ሐሳባችሁን ለዓመታት ልረዳ ሊገባኝ አልቻለም።